ወይ ግልጽ አድርገሽ ንገሪኝ ለኔ። በቃ እኔ የዩቲዩብ ተመልካቾች የእናንተን ስለማከብራችሁ ነው ይሄንን ነገር ዝም ያልኩት እስከዛሬ የታገስኩት። ጭራሽ ይሄንን ነገር የምታረገው በለምለም ፊት፣ በነፃነት ፊት፣ በአባቴ በእናቴ ፊት ምን ማለት ነው? ምን ማለት ነው? ንገሪኝ። ምን ሆነ? ደፈረሲ ከምታይ በኋላ ነው በቀበቶ የምትመጣው? ሁለት ጥርስ ብቻ ነው፣ ሌላ ምን አለ? ምን አደረኩ? ጥርሷን ሁለት ጥርስ ብቻ ነው። ባደርስ ኑሮማ በቃ ሊገለኝ ነበር ማለት ነው። ምንድነው ችግራችሁ? ቆይ በሰላም አንድ የመጣችሁት አላውቅም። ለምን ነፃነት ቁጭ ብሎ እዚህ ጋር ስለእናንተ ደስታ አውርተው። ሰላም፣ እንዴት ናችሁልኝ ቤተሰቦቻችን? ሁሉ ሰላም፣ ሁሉ አሽወና ነው። እኔ ያለውኝ ፈጣሪ የተመሰገነ። ቤተሰቦቼ ህያብ በጣም ከአቅሜ በላይ ሆናለች። ህያብ እኔ ልታግሳት አልቻልኩም። ጭራሽ በቤተሰቤ ፊት፣ በእህቶቼ በአባቶቼ ፊት ነው የተወረድኩት። ያዋረደች በቃ አልቻልኩም። ወደ እናንተ የመጣሁት እውነታውን ላፈርጠው ነው። ወደ እናንተ የመጣሁት ጉዷን እንድትሰሙልኝ ነው። በቃ ከአቅሜ በላይ ሆናለች። እኔ እርጉዝ ናት ብዬ በጣም ትሪት እያረኳት ነው፣ እየተንከባከብኳት ነው። ግን ጭንቅላቴ ላይ ወጣችብኝ። ቤተሰቦቼ በቃ እዩ በየሰዓቱ አሞኛል ነው የምትለው። ገብቷችኋል? ያው መድኃኒት ደግሞ አትችልም። ልጅ ተሸከመ መድኃኒት መውሰድ አይቻልም። ለዛ ነው በጣም ብዙ ምግቦች እርግዝና ሲፈጠር የሚከለከለው። እሷ ደግሞ የማይሆን ምግብ እየወሰደች ነው። ይሄ ከአቅሜ በላይ ነው። ጭራሽ ዛሬ ጥሬ ስጋ ለእርጉዝ ሴት አይመከርም። አማረኝ ብላ ጥሬ ስጋ ልትበላ ምን የሚሉት ተይ ማለት አልችልም። ጮኬ ስናገራት ደግሞ ረቡት ነው የመፈጠር። እኔ ህያብ አባቴን እናቴን እንድታከብርልኝ ይፈልጋሉ። እህቶቼን እንድታከብርልኝ ይፈልጋሉ። ምን እንዳቀደች ምን አይነት ስራ እንደምትሰራ አላውቅም። ምን እንደሆነ አላውቅም። ግራ ገብቶኛል። አሁን እኔ እናት አባቴ ቤት ሆኜ ነው ይሄንን ቪዲዮ መቀርጽላችሁ። እሷም ጓዳ ነች። ህያብ ጋር ገብቼ ጉዷን ነው ማወጣው፣ ጉዷን ነው ማፈርጠው። ዛሬ የእናንተ እገዛ ያስፈልገኛል። ይሄንን ቪዲዮ ላይክ የማታረግ ከሆነ የዩን አካውንት 100,000 የማታስገባት ከሆነ ጉዱን አላፈርጠው። በጣም ብዙ ጊዜ ትላንት ተናገርኩኝ። ጓጓች 100,000 ካልገባውኝ ጥሬ ስጋ በላለው፣ ለልጁ የማይስማማው ምግብ በላለው እያለች ታስጨንቀኛለች። ይሄ ከባድ ነው ለኔ ከባድ ነው። እና 100,000 ያስገባት ቪዲዮን ላይክ አርቁ። ኧረ ትናንትናው ላይክ በጣም ተመችታችሁኛል። በጣም በቃ ያው ቻሌንጅ የሰጠኋችሁ ከ10,000 በላይ ላይክ አለው። እዩ ሰርፕራይዝ አድርጋታለሁ ብያለሁ። ወደ ጨዋታ ልመለስ እና እዩ ምን እንዳቀደች አላቅም፣ ምን እንዳሰበች አላቅም። ጭራሽ ይሄን ነገር የምታረገው በለምለም ፊት፣ በነፃነት ፊት፣ በአባቴ በእናቴ ፊት ምን ማለት ነው? ምን እያቀርሽ ነው? ምንድን ነው የጀመርሽው? ወይ ግልጽ አድርገሽ ንገሪኝ ለኔ። በቃ እኔ የዩቲዩብ ተመልካቾች የእናንተን ስለማከብራችሁ ነው ይሄንን ነገር ዝም ያልኩት እስከዛሬ የታገስኩት። ግን ከአቅሜ በላይ ሆኗል። እኔ በየጊዜው ከሷ ጋር መጨቃጨቅ፣ በየጊዜው መነታረክ አስጠልቶኛል፣ መሮኛል። በቃ እኔ እንዴት ብዬ እንደምናገራችሁ አላቅም። ግራ ግብት ነው ያለኝ። በቃ ለእናንተ ይሄንን ጉድ ምነግራችሁ 100,000 ያስገባት፣ ለልጁም ደና ምግብ ታብላለኝ። ላይክ አድርጉላት ቪዲዮቹን። እኔ ጠፍቻለሁ። በትልቁ አካውንት ይገባኛል። የዩዬን አካውንት የሚስቴን አካውንት 100,000 ሳይገባ ደግሞ በእኔ አካውንት ቪዲዮ አልሰራም። ሰርፕራይዙን ቪዲዮ አልሰራላችሁ ግን እሰራለሁ። ግን ደግሞ አልሰራም። ግን ደግሞ እሰራለሁ። በቃ የዩን አካውንት ላይክ አድርጉ። ቪዲዮዋን 100,000 ያስገቧት። የህያብን አካውንት የህያብን ጉድ እነግራችኋለሁ፣ አፈርጠዋለሁ። ምንም አታመጣም። ህያብን ብትሆን ምንም አታመጣም። በቃ ምንም አታመጣም። እኔ ሚስቴን በጣም ነው ማፈቅራት። እኔ እንደማፈቅራትም እሷን እንድታፈቅረኝ እፈልጋለሁ። እኔ ለሷ ስሜት እንዳለኝ
እሷም ለኔ ጥሩ የፍቅር ስሜት እንድታሳየኝ ይፈልጋለሁ። ይሄ ነገር ደግሞ እያየሁ አይደለም። እርግዝና ከተፈጠረ በኋላ ጭራሽ ማመናጨቅ፣ ማመናተር ምናምን እኔ ወንድ ነኝ ትፈታተነኛለች በሰነዝርባትስ ካሜራማን እያለኝ ነው ሰነዝርባት ስል ማለት ነው። ምን አገባ አንተ? እኔ ሚስቴ ቆነጠ ምን አገባ? ያገባ እኮ ያገባ ማለት ምን ይለኛል ማለት ነው። ቁረጠው። እሺ ካሜራማን እዚህ ጋር ነግሬያለሁ፣ ትፖስተውና እኔ አሁን በቃ ህዩን እንድትናገሩልኝ ነው የምፈልገው ዛሬ። የእናንተን ኮመንት እፈልጋለሁ። ህዩን ምከሩልኝ፣ በቃ ሚስቴን ምከሩልኝ። እኔ አልቻልኩኝም እንዴ እያያችሁልኝ። እሺ በሰነዘርብሽ አሁን እንደዚህ በመታሽ ተይ ከአቅሜ በላይ ሆንሽ ነው። ተይ በፍቅር ነው እደበድብሻለሁ። በፍቅር ነው በዱላ ዝም በይ። አሁን ጓዳ ገብተን ሁሉም ነገር እንድትነግራቸው እፈልጋለሁ። ነይ ሂጂ፣ ግቢ ለድብድብ ነው። ሂጂ ግቢ፣ ነይ ቀጥይ። ና ካሜራው ቀጥይ፣ ግቢ። ወሬ አልፈልግም። ነይ ቆይ፣ ይኸውልሽ ሁሉም ነገር የዩቲዩብ ተመልካቾቻችን እንዲያውቁ እፈልጋለሁ። ድብድቡን አዳምጪኝ፣ እኔን አዳምጪኝ። ለኪኝ ወይ እንደባደብ ነው ይወጣልክ። እኔም ልደበድብኝ ነው። ሚስት ባሏ እንደበደበች ተብሎ ኦኬ፣ ገና ከሀገሯ ወጣዋት ብለህ ልደበድበኝ ነው? እስኪ በየትኛው ዓለም በየትኛው ሀገር ነው ሚስት ባሏ የምትደበደበው? አሁን እንጀምራለን። እኔ እናንተ ልትደበድብኝ? ምንም አይስቅም እኮ ተደፍሬያለሁ። ይሄ መደፈር ነው ለኔ። እሺ ግቢ፣ ነይ ወደዚህ። ይኸውልሽ የምር አልመጣም። ህያብ ስነ ስርዓት ያዥ። እዚህ ቤተሰብ ጋር ያለ ነው የኔና አንቺን ጉድ እቤታችን ጓዳችን ላይ ተግባባችን። አንቺ ልጅ ምን እንደባደብ ፈልጋለሁ ያልከኝ? አዳምጪኝ። የሁለታችንም ንትርክ ሆነ ጭቅጭቅ፣ ድብድብ እቤታችን ጓዳችን ላይ። ማን የተጨቃጨቀው? አንቺ። እኔ ህያብ ይኸውልሽ አሁን ዛሬ ምን አስቤያለሁ መሰለሽ? ቤተሰቦች የኛ ዩቲዩብ ተመልካቾችን ትንሽ መዝናናት አለባቸው። ተግባብተናል? ቡሩኬ እየመጣው ነው ብሎኛል ደውሎልኝ። ፕራንክ ማድረግ አለብኝ። ቅድም ያልከኝ ሰው? አዎ እኔ በቀበቶ እየደበደብኩሽ ኡኡት ያለሽ ቡሩኬ መጥቶ በቀበቶ አልፈልግም። ድንጋት ብትመታኝስ? እደበድብሻለሁ። ተግባብተናል? እደበድብሻለሁ። ይኸውልሽ ቡሩኬም ሲገባ ማለት ነው በሩን ከፍቶ ሲገባ ማልቀስሽን እንዳታቆሚ። በይስ ደብቂ። ለምን ይመታኛል እንዴ ምናምን እያልሽ ቀውጪው። ተግባብተናል? በቃ ቤተሰቦቼ አብራችሁን ተከታተሉን እስከ መጨረሻው። ይሄንን ቪዲዮ እዚህ ሁኚ። እሺ ሳሎን እንመጣም። እዚህ ሁኚ ወይ ደግሞ ለቤተሰቦቻችን አውራ። ምንም አይደለም ግን ሳሎን መሆን አለብኝ። መጣው ነው ቀበቶ ይዤ መጣ ነው። ቀበቶ የለም እንዴ? የለኝም። እገታ ደርሶብኛል። ልደበደብ ነው አዘዋጅታ ልደበደብ ነው ምናምን ነገር ብዬ ሳወራ ብቻ ለማንኛውም በጣም ደስ የማይል ነገር ነው ማለት አሁን ላይ ድብድብ ምናምን የሚባሉት ነገሮች ቀርተዋል አይደለ? ማለት የሰው ልጅ ይሄ በድብድብ የሚያምንበት ጊዜ ላይ ጀነሬሽን ላይ አይደለም ያለ ነው እና ከድብድብ ይልቅ በንግግር ነገሮችን መፍታት ይቀላል። በተለይ ደግሞ በዚህ ሰዓት በዚህ ጊዜ ምክንያቱም ያ በቃ ድሮ አያቶቻችን ላይ እናትና አባቶቻችን ላይ ራሱ የለምና አያቶቻችን ላይ የቀረ ነገር ነው። ግን ላይክ ያሰብነው ይሄን ነገር ምን አስመልክቶ መሰላችሁ? ብሩኬ እንደዚህ ሆነን ሲያይ ምን ይላል? መልሱ ምንድን ነው የሚለው? ማለት ወንድሙ ነው ወንድሙ ሆኖ እኔ ሲመታኝ ዝም ነው የሚለው ወይስ ደግሞ አለ አይደለ በቃ ለወንድሙ ነው የሚደግፈው ወይስ መመታቴን እኔን ይከላከላል የሚለውን ነገር ለማየት ነው እንጂ ሌላ ምንም የሚያስተምር ነገር ኑሮት አይደለም። ያው የብሩኬን እንትን ብቻ ለማየት ነው። ምን እየተከይኩኝ ነው? ናውጣ ምንድነው? ምን ነው የምትይው? ባቲ ግን እንዳትመታኝ እኮ ነው ያልመታሽ። ምን ነው የምትይው ነው? እሺ እንዳትመታኝ፣ ወልሽ ይያ እንዳትመታኝ። ጠጋበይ ያስፈራኸኝ። ጠጋበይ። እሺ መጣው ምን ማለት መጣው
እሺ ማርያም ምን ያማል ድንገት ከመታኝ ቡርኬ መቷል ጩይ ምን ያማል እንደዚህ ተመታለው ነው ተናረኩኝ በነገር አታምንም ምን ማለት ነው ንገሪኝ ምን ሆነ ደፋርሲ ከመጣይ በኋላ ነው በቀበቶ የምትመጣው አንተ በሽተኛ ነህ እንዴ ምንድነው የት እንዳለሽ አታውቂም ነው አንተ ሻታቂም ነው እንደዚህ ሙታ ጀራ ድረስ ይሳት መተሰው ጋር አንተ ቆይ እስኪ ምንም ካለው ልቀቀው እስኪ አረ በፈጠረ አረ ወንድም ያለ ተወና ሁሉ እየመጣ አታሰብ ያለ ታደርኩ ሁሉ ነው እንዳለ ተመለግጦኝ ምንድነው የምትፈልገው አንተ ለምን ብሩኬ በተብለል ትማታ ነው ታውቃሽ እኮ ተነስ ከኔ ጋር የምትጣለኝ ብሩኬ አትምታውቶ የልጅና ታረልች እንጋረበና ታንተ ልታጀይ ዘመተት መዳዳለ ምንም እኮ ማማታት ተጠቅም የለው ከሴት ልጅ አንድ የተፈጠረው ሴት ልጅ ለምን የሚያስቀየመው በቃ ብሩኬ ነው ወደ አዲስ አበባ መሄድ ነው የምፈልገው ማርያምን እኔ ነዲ ባደርስ ኑሮማ በቃ ሊገለኝ ነበር ማለት እኮ ምንድነው ችግራችሁ ቆይ በሰላም አንድ የመጣችሁት አላቅም ለምን ነፃነት ቁጭ ብሎ እዚህ ጋር ስለናንተ ደስታ አውርተው ለምን ላብዬ ነገርሻት እኮ ነው የሚለው ምንድነው የምትነግሪያት ላብዬ ጥፋቱን ስለነገርኩበት የልጅ እናት ልታረግ የልጅ አባት ልታረጊው እኮ ነው ምን አቀለው ታዲያ እሱ በዱላ ነው ነው ልጅ ነው ማርያም ቡታጀራ ብቻ ይዟት እየመጣ ሰና ስርዓትን ያዝ የፍሬሞ ማርያም ታብያለሁ ከዚህ ገውጣ አትምታሱም አትምታው ያው እሱም ሲመታ ያመኛል እኔም ምን ማለት ነው ያመኛል እየመታሽ አይደል እንዴ አንቺ መከሰረም የፍሬም ማረ በማርያም አለ በእግዚአብሔር አንተ ከሴት ልጅ አይደል እንዴ ተፈጠርከው በእናትህ አረ በማርያም በእናትህ እሺ ድጋሜ ልትማታ ነው ታዲያ ከመጣው ታለው ወደዛ ጋር ጣለው በቃ አረ በማርያም ማሪ ይደብራል እናታችሁ ስሚኝ አረ ያ በማርያም ምንድነው እሺ ተመጣጣው የኔ ጥፋት ነው አዎ በምን አረኩኝ ነኝ ምን አረኩኝ እንዴ እና ታዲያ ለምንድን ነው በቀበቱ ታዲያ የምትማታው ብሩኬ ባይደርስልኝ ነው ልትከለኝ ነበር ማለት ነው ምን አረኩሽ ሁለት ጥርስሽን ብቻ እኮ ነው ያወለኩት ጥርስሽን ብቻ እኮ ነው ያወለኩት እሺ እኔ እዚህ ላድናት እችላለሁ አዲስ አበባ ምን ታረጋለህ አፍንጫ እና ሁለት ጥርስ ብርቅ ነው ሁለት ጥርስ ብርቅ ነው ምን አባ ነው ብርቅ ነው የምትለው ሁለት ጥርስ ብቻ ነው ሌላ ምን አለ ምን አረኩሽ ጥርሷን ሁለት ጥርስ ብቻ ነው እሺ ያ ነው እዛ በኩል የቱ ጋር በዚህ በኩል እሺ አይታይክም ማርያምን በይ ትናንሾቹ ናቸው የወለቁት ትናንሾቹ ናቸው እሺ እንዴ ጥርስሽ ሙሉ አይደል እንዴ ቆይ ሙሉ ነው እንዴ እሺ ምንድነው ቀደም የወለቀው አልገባኝም ነገር ምን እያደረጋችሁ ነው ምንም ይሁን እንዳልበላ ፈልገህ አይደል ታጀራ እየመጣችሁ አትሻለሽ እንደዚሁ ምግብ እየበላው አይደለም አንተ ደግሞ ጭራሽ እንዳልበላ ልታደርገኝ ነው ለምን ታለቅሽው እና ልሳት የምር ጥርስሽ ወልቋል እንዴ አንቺ እግዚአብሔርን በስቲ አበይ እስቲ ኧረ በእናታችሁ ለምን ታለቅሽው እኔ መጥቼሽ መታት የጮቻ እንዴ ከዚህ በላይ ልትገለኝ ነው እንዴ ታዳሳበ በቃ በተኮ ነው የመታኝ አሁን በእጅ ሰበብ ልትሆኑ እንዳትመታው ግን እንዳትመታው ያለች እኮ ነው አንተ ምን እንዳትመታው ማለት እየመታሽ እኮ ነው እኔ እዚህ ባድንሽ አዲስ አበባ ማንንም ያድንሽ ቢያንስ እዚህ ሆኜ ላድንሽ እንዳትመታው ያለች እኮ ነው ታላቅ አይደለ እንዴ ታላቁ ነክ ሲጀመር እኮ በትዳር መሀል መግባትም አያስፈልግም ወንጀል ነው ግን እንደዚህ እያሰቃየሽ ምን እንዳትነካኝ ይውላ እንዳትመታው እሱ የምርሽን ነው ያ እሺ ታዲያ ለምን መታይ ለምን ደበደበኝ ትያለሽ መብቴ ነው ምንም ለመማታታ ለምንድን ነው ማልመታው ደቀቶ እሱ ሲመታ ነው የሚያመኛላ ያመኛል እሺ ለምን ትጫዋለሽ ታዲያ እንድታገራግለን ነው እንዴ ጭራሽም አንቺም ተቀየርሽ ነው አልገባኝም ምንም መቀየር አይደለም እሱ ስትማታው እኔን ያመኛል አዎ ጀመን ለምን በማላችን ይገባው ጭራሽ እንዴ ምክንያቱም አሁን ከዳንከኝ ማታ የሚከተለኝን አታውቅም ማለት ነው አንተ ከሬለስ ምን አባቱ ነው የሚከተለው ለቃቂ ቆይ ልግረፈው አንዴ ለቃቂ ስነ ስርዓትን ያዝ እቺ ልጅ እርጉዝ ነች ይኸውልህ ልጁ አንድ ነገር ቢሆን ካንተ ራስ አልወርድም ንቅንቅ አለልም ሚስቴን መቅጣት መናገር እችላለሁ እኮ በእንደዚህ አይነት አግባብ ባለው መልኩ ነው የምትቀጣው አገባም አንቺ ደግሞ አትቀጣው ያመኛል ያለሽ የመጣሽ አይደል እንዴ ተናረሽ ነገር ተነሽና ነገር ለምንድን ነው በማለትን ሲጀመር የምትገባው ለምን ትገባለህ ማለት ናንተ ማለት በማለት በቃ ይደብድበኝ ምን የሚበለኝ በባልና ሚስት ማል አይገባም አዎ ግን እኔ አይኔ እያየ እዚህ ጋር ሲመታሽ ዝም አልልም ወንድም ካደል
እኮ ወንድሜ ስለሆነ ነው። በቃ በማላችን መግባት አልነበረብህም። መግባት አልነበረብኝም። አዎ ነገሮችን ነው የምታባብሰው። ብሩክ ያው እንዴ አንድ ሰው እንዳይናገር ነይ ነይ ይኸውልሽ፣ ኧረ ቀጥቅጣት ዋጓን አስገባት። አያገባኝም እንዴ ይገለዋል